መድኃኒታችን ኢየሱስ ክርስቶስ ማህበር የጠጣበት ጽዋ ነው። የካቲት 23 የዛሬ 127 ዓመት አጼ ሚኒሊክ ደብዳቤ ጻፉ ለቅዱስ ጊዮርጊስ። ቅዱስ ጊዮርጊስን ማር ጊዮርጊስን አጥንቱን ፈጭተው ምክንያቱም ሲሞት ሲነሳ አስከሬን እነሆ ከመቃብር ተነስቶ እያጀቧት ወደ ሰማይ ሄዳለች። ለማርያም ላይ ጠብ እያለ የሚወርደው ፈዋሽ ወዝም ያለ የሚዘፍኑ መንግስተ ሰማያት አይወርሱም ይላል። እመቤታችን በአግባቡ እናከብራታለን። በአግባቡ ትውልድ ሁሉ ያመሰግነኛል ብላ ትመሰገናለች እንጂ ከዛ ውጭ አረቄ ቤት ሆናችሁ አትጠብቁት። ድራፍት ይዛችሁ አትጠብቁት። እንኳን የጸደቀ ሰው የጸደቀ ችግኝ ያስታውቃል። እንዳታፍር። ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቤተሰቦቻችን ቆይታ ሁሉ ሰላም ነበር፣ እግዚአብሔር ይመስገን። ሌላ የምህረት ቀን ተጨመሩልን። እንደገና ደግሞ ዛሬ በሌላ ቪዲዮ ወደ እናንተ ተመልሰን መጥተናል። ለዛሬ ለእናንተ ይጠቅማሉ ያስተምራሉ ያልናቸው ቪዲዮዎች ቀንጨብጨብ አድርገን መጥተናል። በጋራ ቪዲዮዎችን እያየን ሐሳብ የምንሰጥ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ፣ ይጠቅማችኋልና። ላይክ ያላደረጋችሁ ላይክ በማድረግ ይህን ቪዲዮ ጀምሩ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለማስታወስ ያህል በዚህ ቪዲዮ መካከል ጥያቄ እናነሳለን። ጥያቄውን ቀድሞ ለሚመልስልን ሰው ለአንድ ሰው ካርድ የምንሞላ ይሆናል። ጥያቄው በቪዲዮ መካከል የምናነሳ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለዛሬ ካዘጋጀነው የመጀመሪያውን ቪዲዮ አይተን እንመለሳለን። ጉድ ነው። ማርያምን ጌታችን ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ማህበር የጠጣበት ጽዋ ነው። አንተ ተጫዋች ነህ መሰለኝ። ተጫዋች ነገር ነህ አንተ። በጣም ነው የተጫወትከው እኮ። ማህበረ ድጌ ያለው ከሰማይ የወረደ ደግሞ የሐዋርያው የቅዱስ ማቴዎስ መስቀልም አለ። ቤተሰቦቼ እንግዲህ ከዚህ ቪዲዮ ምን መልእክት እንዳለውም አልገባኝምና በዚህ ቪዲዮ ላይ እንግዲህ እንደሰማችሁት እንዳደመጣችሁት ነውና ብዙ ነገር አያልቅብን እየሆነና ትምህርቱ ራሱ ከየት እንደሚመጣ አላቀም። ከየት እንደመጥቶ ወደ አደባባይ ወጥቶ ለትውልድ እንዲማርበት ይሁን እንዲጠፋበት ይሁን ትምህርቱ ከየት እንደመጣ አላቀም። ኢየሱስ ክርስቶስ ጽዋ የጠጣበት ኢየሱስ የት ነው ጽዋ የጠጣው? መጽሐፍ ቅዱሳችን እንግዲህ በዮሐንስ ወንጌል ላይ እንደሚናገረው በቃና ዘገሊላ ኢየሱስ ክርስቶስ በሰርግ ላይ እንደተገኘ እሱን እናውቃለን። ይሄኛው ደግሞ በየትኛው እድሜ ላይ ጽዋ ሲጠጣ እንደነበረ ከማህበሩ ማህበር እንደሆነ ባላውቅም ማህበሩ ላይ ተሳታፊ እንደነበርና ጽዋ ቀማሽም እንደነበረ ኢየሱስ ምን እንዲሆንለት ነው ጽዋ ሲቀምስ የነበረው? በምድር ላይ ሆኖ ምን እንዲሆን ሊጸድቅ ነው? ሊከብር ነው? አምላክ ሊሆን ነው? ጌታ ሊሆን ነው ወይስ ሊያመልክ ነው? መልሱ ለእናንተ በኮሜንት ላይ ሐሳባችሁን አስቀምጡ። ወደ ቤተሰቦቻችን ቀጣይ ቪዲዮ ደግሞ አይተን እንመለሳለን። የካቲት 23 የዛሬ 127 ዓመት አጼ ሚኒሊክ ደብዳቤ ጻፉ ለቅዱስ ጊዮርጊስ። ይህ በታሪክ የተጻፈ ደብዳቤ ጻፉ። ጦርነቱ ዛሬ በዚህ ሰዓት ተጀምሮ ዛሬውኑ እንዲያልቅ የጦሩ መሪ አንተ እንድትሆን አደራ ብለው ደብዳቤ ጽፈው ለምስኪኑ ታቦት አክብሮ ለሄደው ካህን ሰጡት። ካህኑ የአጼ ሚኒሊክን ደብዳቤ ወስዶ በታቦተ ጊዮርጊስ ላይ አስቀመጠው። አያችሁ። ስለዚህ ጦርነቱ ከኢትዮጵያ አምላክ ጋር ነበረ። ከኢትዮጵያ አምላክ ጋር ነበር። ቆይኔ የምለው ግን የምናስተምረው ነገር አጣን። ለትውልድ የምንሰብከው ስብከት አጣን። ኢየሱስ አለቀብን። የኢየሱስ ስብከት እዚህ ድረስ ነው። በቃ ይሄ ነው አስተምሯችን። ለትውልድ የምናስተላልፈው መልእክት ይሄ ነው። ወንጌሉ ተሰብኮ አለቀ። የምስራቹ ወንጌል አበቃ። ምን እየሰበክን ያለ ነው? ምን እያስተላለፈን ያለ ነው? ወዳጆቼ ለትውልድ የሚጠቅመውን ነገር እየመረጠን እናስተምር። እንለየው። የማያልቅ እውነት አለ።
የማይቋረጥ ወንጌል አለ። ክርስቶስ እስኪመጣ ድረስ የማይዘጋ አንድ እውነት አለ። እሱም የምስራቹ እውነት የምስራቹ ቃል ወንጌል ማዕከሉ ክርስቶስ የሆነበት እሱ እያለ ሌላ አስተምሮስ ባንገባ መልካም ነው ብዬ አስባለሁ። ትውልድን ከምናስት ትውልድን መንገድ ከምናወጣ ባንሰብክ ይሻላል። ካለቀበን ስብከት ከዚህ ውስጥ ብንወጣ ወደ ቢዝነሱ ብንገባ ይሻለናልና ብናቆም ይሻላል ባይነኝና ቀጣዩ ቪዲዮ አይተን ደግሞ እንመለስ ወደ ቤተሰቦች። ቅዱስ ጊዮርጊስን ማር ጊዮርጊስን አጥንቱን ፈጭተው ምክንያቱም ሲሞት ሲነሳ በመጨረሻ ምን አደረጉ? እንደው ለምን ፈይተን አቃጥለን አንዘረው ብሎ ፈይተው አቃጥለው ዱቄት አድርገው አመድ አድርገው አይገርምም እንዴ? እኮ የኢየሱስ ክርስቶስ ስራ እኮ ድንቅ እኮ ነው። አንዳንድ ሰዎች ሊቃወሙ እኮ የሚያስቡ ሰዎች አሉ። ተፈጨመው አላሊ ከሆነ በኋላ አይደል አንተ ሞተ በስብሰ ሸት ገምተ አጥንት ስጋ አፈር ሆኖ ትነሳለህ። ከሞት ሁላችንም እንደዛው ነው። የሁላችን ዕጣ ነው። አፈር ከሆነን በኋላ እንደገና በትንሣኤ ዘጉባኤ እኮ እንነሳለን። ሰባው ነገስታት አዘራ ነው አለቀ ብለው ሲሄዱ በየዛፉ ቅጠል ላይ ጊዮርጊስ 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 የሃይማኖት ገበሬ ይላል ጽሑፉ። ከኋላቸው መጣ ብድግ አለ። የአመድ የነበረው ተሰበሰበ። አቤት ኢየሱስ ክርስቶስ ሕያው አምላክ ምን ይሳነዋል? ተመልከቱ። እነዛን ሰዎች ግን እሳት ከሰማይ ወርዳ ለዘላለም ወደ ሲኦል ወርደዋል። አድምጡት። ይሄንንም አያልቅ እንግዲህ አያልቅ። እንደሰማችሁት ነው ይሄንን ቪዲዮ እንዳደመጣችሁት ነው። እየተፈጨ እየተነሳ ምንም ማለት አልፈልግም። ቀጣዩ ቪዲዮ እንስማው ሲደግሞ አስከሬን እነሆ ከመቃብር ተነስቶ እያጀቧት ወደ ሰማይ ሄዳለች። ምን ነው? ከዛ በኋላ እመቤታችን ጥር 21 ቀን በዕለተ እሁድ እንዳረፈች በዕለተ ማክሰኞ ደግሞ ትንሣኤዋ እንደሆነ ያኔ ልጇ ኢየሱስ ሞቶ ተነሳ እያሉ ይኸው ዛሬ ድረስ ይሰብካሉ። አሁን ደግሞ እሷ ሞታ ተነስታ ሌላ ነገር ሊከሰት ነው። ለምን ሄደን አናቃጥላትም? ሬሳውንስ ለምን በሳት አናጋየውም? ብለው እመቤታችንን ሊያቃጥሉ መጡ። ለማርያም ላይ ጠብ 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 እያለ የሚወርደው ፈዋሽ ወዝብ ያለ መታከት የሚልኩ ታላቅ አባት ናቸው። አመስግኑልኝ። አይገርማችሁ? ላስቲክ ውሃ ቋጥሮ ከማርያም ስዕል እንበዋ ጠብ ጠብ እያለ የቀዳውት ነው። ይሄ ሰውዬ ዛሬ መባረር አለበት። ጥያቄ አለኝ እዚህ ጋር ለዚህኛው ቪዲዮ ጥያቄ አለኝ። ጥያቄ ምንድነው? የት ሀገር የተሳለው ስዕል ላይ ነው? የትኛው ሀገር ላይ የተሳለው ስዕል ላይ ነው? ከየትኛው ሀገር ስዕል ላይ ነው ጠብ 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 ሲል የነበረው? ኢትዮጵያ ውስጥ ከተሳለው ከተሰራው ወይስ ከየትኛው ሀገር የመጣው ስዕል ነው ሲንጠባጠብ የነበረው ወዘናው? ኧረ ተው ትውልድን በክፉ መንገድ አንምራው። ካልተጻፈበት መንገድ እንመልሰው ትውልድን እንዴ! ተገቢ አይደለም። ስለዚህ ጥያቄ ይመለስልኝ እና እንደኔ ጥያቄ ያለው ካለ ጥያቄ ያለኝ እያለ ኮሜንት ላይ ያስፈርልን። ቀጣይ ቪዲዮ ነው። ይሄኛው መልእክት ዘፈንና ዳንኪራ ለምትወዱ ለእናንተ ነውና በደንብ አዳምጡት። አማኝ ነኝ ለምትሉ እምነት አለኝ ሃይማኖት አለኝ ለምትሉ ለእናንተ ነውና እኛ አባት የሚናገሩት መልእክት በደንብ አድምጡት ለእናንተ ስለሚጠቅማችሁ ማለት ነው። የሚዘፍኑ መንግሥተ ሰማያት አይወርሱም ይላል። አብረው የሚያጨበጭቡ ይወርሳል ተብሎ አልተጻፈ። መሸታ ሻጭ አይጸድቅም ይላል። የሚጠጡ ይጸድቃል ተብሎ አልተጻፈ።
የሚሰክሩ መንግሥተ ሰማያት አይወርሱም ይላል ገላትያ ላይ። አትጠጣ ብለህ ከልክለህ ታውቃለህ? የሚገርመኝ ይህችን ከተማ ስንዞራት ለሁሉ የተመቸች ከተማ በየበረንዳው ዞር ስንል ይታይልኝ እንደሆነ አላውቅም፣ ሰውየውና ብርጭቆው እኩል ቁጭ ብለዋል። እኩል ናቸው። ብርጭቆው ከሰውየው ቁመት ጋር እኩል ነው። ሲገለብጥ ያመሻል፣ ተገልብጦ ያድራል። በለው ስም ስናወጣ በለው ብለን የለም እንዴ? በለው ነው እኮ እንግዲህ ሄዳ ምን አለ ብለው አደፍርስ አልከው ደፍርሶ የለም እንዴ? አሸብር አልከው ዓለም ሙሉ ተሸብሮ የለም እንዴ? ናደው አልከው ዓለም ተልዶ የለም እንዴ? ተው የሚላለ ይከለክላል። ይብላኝላቸው መጠጥ የምትሸጡ ሰዎች ዘራ አይወጣልህም፣ አትልፋ። ቢያመነዝር ትዳሩን ቢፈታ እናንተ ልጅ ያልሆነ ሥራ ቢጣጥቶ ሰብኮ ጫቱን በልቶ አለ እንደ ጫት ነግዶ ማትረፍ፣ ጠምባሆ ጫት ነግዶ ሱስነት ያለው ነገሮች አስክረ ወገንህን ናላውን አዙረ የሰው ትዳር እያፈረስ እያበጣበጥ ወንድም እያጋደል ዘር ይወጣል ብለህ መንግሥተ ሰማያት ትወርሳለህ ትጠብቃለህ ይላል መጽሐፍ። ትከለክላለህ። አብረሃል ለምትገለብጠው። እንግዲህ የእግዚአብሔር ቃል ሲናገር በገላትያ ምዕራፍ 5 ቁጥር 21 ላይ ምቀኝነት፣ አድመኝነት፣ ሰውን መግደል፣ ስካር፣ ዘፋኝነት የእግዚአብሔር መንግሥት እንደማይወርሱ በደንብ አስጠንቅቆ አስረግጦ ይናገራልና ዘፈን ለምትወዱ መልእክቱ ለእናንተ ነው። ዘፈን ሕይወታችሁ ለሆነ ለእናንተ ነው። በእርግጠኝነት 100% መናገር የምችለው እንደ እግዚአብሔር ቃል ዘፋኝ፣ ሰካራም የእግዚአብሔር መንግሥት አይወርስም። ምንም ጥያቄ የለውም። ስለዚህ ከዚህ ድርጊታችሁ በዚህ ውስጥ ያላችሁ ምናልባት ሕይወታችሁ በድካም ውስጥ ያለው መጽሐፍ ቅዱስ እንደሚናገረው ማንም ሸክም የከበደው ቢኖር ወደ እኔ ይምጣ እኔም አሳርፈዋለሁ እንደሚል ሸክም ከሆነባችሁ ከብዷችሁ ከዛ ነገር መላቀቅ እየፈለጋችሁ መላቀቅ ላልቻላችሁ ለእናንተ ዛሬ መልእክት አለኝ። ወደ ጌታ ነው፣ ወደ ክርስቶስ ነው። እግዚአብሔር ከነሸክማችሁ መታችሁ ከሸክማችሁ ሊያሳርፋችሁ ይፈልጋል። ክርስቶስ የሞተው በከንቱ አይደለም። ስለዚህ ሸክም አለብኝ እኔ ከእንትኔ አራግፌ ነው መምጣት የምፈልገው ለምትሉ ለእናንተ መልእክት አለኝ። ሸክማችሁን ይዛችሁ ነው። እግዚአብሔር ንጹህ አይደለም የፈለገው። እግዚአብሔር ከነጉድለታችን ከነችግራችን እግዚአብሔር ወደሱ ቀርበን ነፃ ሊያወጣ ነው የሚፈልገው። ማንም ጻድቅ ስለሌለ እኮ ነው እግዚአብሔር ኃጢአተኞችን ሊጠራ ነው በክርስቶስ ኢየሱስ ልጁን ወደ ዓለም የላከው። ስለዚህ ወደ ክርስቶስ ኑ፣ ወደ ጌታ ኑ፣ ከሸክማችሁ እረፉ፣ ካላችሁበት ሁኔታ ውጡ። ከዘፋኝነት፣ ከስካር፣ ከአድመኝነት፣ ከቂም ከዚህ ውስጥ ተላቀቁ። መላቀቅ የምትፈልጉ ሰዎች ኑ፣ አሁንም ከነሸክማችሁ ጌታ አሁንም የምሕረት እጁን እንደዘረጋን ያለው ኑ። ይሄ ጊዜ የእናንተ ጊዜ ነው። የመዳን ቀን አሁን ነው። ይህን ጊዜ ይህን እድል ምናልባት የማታገኙበት ጊዜና ዘመን ይመጣል። በህይወት የምንቆየው ለሰከንዶች ነው። ምናልባት የሰከንዶች ረፍራፊ በቂ ነው። ምን ሰዓት እንደምንሞት አናውቅም። ስለዚህ ከመሞታችን በፊት ህይወታችን በእጃችን ነው። ስለዚህ ወደ ክርስቶስ ኑ ማለት እፈልጋለሁ። ወደ ቤተሰቦቻችን ቀጣይ ቪዲዮ አይተን ደግሞ እንመለሳለን። ጥያቄ እናነሳለን። ኢየሱስ ክርስቶስ በመጨረሻ ላይ በመስቀል ላይ ሆኖ ተፈጸመ ያለበት ወንጌል የትኛው ወንጌል ላይ ነው? የትኛው ወንጌል ላይ ነው? ምዕራፉን ከነቁጥሩ አስቀምጡልን። ደግመዋለሁ። ኢየሱስ ክርስቶስ በመስቀል ላይ ከተሰቀለ በኋላ ተፈጸመ ብሎ ራሱን አሳልፎ የሰጠበት ወንጌል የትኛው ጋር ነው? ምዕራፉን ከነቁጥሩ አስቀምጡልን። ቀድሞ ለሚያስቀምጥልን ሰው ለአንድ ሰው ካርድ እንሞላለን። እመቤታችን በአግባቡ እናከብራታለን። በአግባቡ ትውልድ ሁሉ ያመሰግነኛል ብላ ትመሰገናለች እንጂ ከዛ ውጪ ወጥቶ ነገረ ሃይማኖትን ድባቅ እየመቱ እመቤታችን እናመሰግናለን ማለት ስህተት ነው። ያ ምስጋና ለእመቤታችንም አይሆንም። ከንቱ የሰይጣን መንፈስ የተጸናወታቸው ሰዎች የሚዘሩት የወንጌልን መንገድ ለማጣመም የሚጠቀሙበት እንጂ ያ ለእመቤታችን ክብሯ አይደለም። ዘርን ባያስቀርልን እንደ ሰዶም በሆን ገሞራን በመሰልን ብሎ ቅዱስ ኢሳይያስ የተናገረውን ያለ ቦታ ጠቅሰው ያቺ ዘር እመቤታችን ነው ማለት ስህተት። ይሄ ስህተት ነው። እግዚአብሔር ዘርን አላስቀረም። ያንኑ የበደለውን አካል አንጽቶ ነው የተዋሃደው። የቤተ ክርስቲያኒቷ እምነትም ትምህርትም እስከ ዛሬ ድረስም ያ ነው። አንዳንድ ወፍ ዘራሾች የዘሩትን ተከትለን ከሃይማኖት መውጣት የለብንም። እንግዲህ እውነተኛው አማላጅ እንደሆነ የእግዚአብሔር ቃል እንደሚናገረው
ክርስቶስ ኢየሱስ ወደ ምድር የመጣው ሰውን ከእግዚአብሔር ጋር ለማስታረቅ ራሱን አሳልፎ በመስቀል ላይ የሰጠው ለኃጢአተኞች የሞተው ኢየሱስ ክርስቶስ ብቻ እንደሆነ እርግጡ ይህ ነውና እውነቱ ይሄ ነውና ስለዚህ እኛ አባት እየተናገሩ ያሉበት መልእክት ትክክለኛ የሆነውን ነገር ውስጡ እንዳለ መገንዘብ እጅግ በጣም አስፈላጊ ነው። ስለዚህ ለሰው ልጅ ኃጢአት የሞተችው ማርያም አይደለችም፣ መላእክቶችም አይደለችም፣ ክርስቶስ ኢየሱስ ብቻ ነው። ወደ ጌታ ኑ ማለት እፈልጋለሁ። ቀጣይ ቪዲዮ እንመልከት። አረቄ ቤት ሆናችሁ አትጠብቁት። ድራፍት ይዛችሁ አትጠብቁት። እየቃማችሁ አትጠብቁት። በቃ አትጠብቁት። ሄዱ እኮ ብዙ ሰዎች በቃ እጭ ብለው የታል ጌታ የመጣው ብለው ሺሻ ቤት፣ አረቄ ቤት፣ ጠጅ ቤት፣ ጫት ቤት ገባ። በቃ ጉብኝቱ አለፈ። አጠብቀው። እዚህ እያለቀስክ ዓለም ውስጥ እየሳቅ ከምትጠብቅ እዚህ እያለቀስክ እያመመህ ጠብቀው ጌታ። በጽድቅ እየኖራችሁ እያገለገላችሁ፣ ሶስተኛ እየታገሳችሁ በትዕግስት ጌታን ጠብቁት። በትዕግስት እንዳታገለግሉ የሚያደርጋችሁ ነገር እኮ አለ ኳየር ውስጥ። በቃ ምን ታደርገዋለህ? አንድ እሾክ የሆነ ሰው ኳየር ውስጥ ቁጭ አንተን እንዲወጋ ተመድቦ በቃ ከእግዚአብሔር ራሱ ተመድቦ እስቲ ሰውዬ ያገለግለኛል አያገለግለኝም ውጋው ይላል። ጠቅ ሲያረግሽ አንቺ ልጅ ቀሚሱን ያውላችሁ ብለሽ ላስ እዛኛው ቸርች ሰይጣን የሌለ ይመስል ሁለት ሆኖ ይጠብቅሻል። እዛ እንደው እዚህ አንድ አይደል? ቆይ እዛ ለሁለት ይጠምዱሻል። ታገሱ። ልባቸውን የሚሰብሩ ሰዎች እያሉ አገልግሉ። በቃ የሚሰብሩ የሚያሳዝናችሁ ሰው አለ አይደል? ዝም ብለህ አገልግሉ። የሚያስለቅስሽ ሰው አለ፣ ዝም ብለሽ አገልግሉ። ቤትሽ በብዙ ነገር እየተናወጠ ነው፣ ዝም ብለሽ አገልግሉ። እቴ ወንድሜ ለምን ብዬ ነው አስራት የምሰጥ? እኔ ጌታ ምን አደረገልኝ አትበል። አይ በኢየሱስ እኛን ለምንል እምነት አለን ለምንል ይሄ መልእክት ለኛ ነው። አንድ እግራችን ወደ ቤተ ክርስቲያን፣ አንድ እግራችን ወደ ዓለም ላለን ለኛ ነውና የጌታን የመምጣቱ ዝግጅት እንዴት ነው? የት ነው ሆነን እየጠበቅን ያለ ነውና መልእክቱ ለሁላችንም ስለሆነ የምትጠብቂው የት ሆነሽ ነው? እንዴት ነው እየጠበቅን ያለ ነው? ጌታ ቢመጣ በእውነት ከእርሱ ጋር እንሄዳለን ወይ እንወሰዳለን ወይ? መልሱ ለእናንተ ነው። ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። አሁንም ቀጣዩን ቪዲዮ አይተን እንመለሳለን። እንኳን የጸደቀ ሰው የጸደቀ ችግኝ ያስታውቃል። በቃ ላይፍ አለው። መጽደቁን በመናውቀት ላይፍ አለው። ቅጠሎቹ ለምለም ይላሉ። ጊዜ ስትሰጣቸው አደግ ይላሉ። ጊዜ ስትሰጣቸው ፍሬ ጀርገግ ይላሉ። ድሮ የጸደቅኩ መስሎኝ የክሪስማስ ትሪ ነበር የምመስለው። ዛፉ ህይወት ሳይኖረው አንጠልጥዬ ክሪስማስ አሁን እየደረሰ አይደለ? የገና ዛፍ እኮ ተቆርጧል እኮ ህይወት የለውም። ግን ፍሬ ያለው እንዲመስለው ፖም የሚመስል ነገር እንትን የሚመስል እንደ ጌጥ አንጠልጥሎ ፍሬ አትለውም። ራሱ ፍሬ መሳይ ነገር ነው። ራሱን ሊጥለው ይችላል እንጂ ሊያጸድቀው አይችልም። በምንም ህይወት የተንጠለጠለ ኳስ መሳይ ነገር ሊያጸድቀው አይችልም። ይሄ በምን ፍሬ አልባ ነው። ታዲያ ይሄ አንዳንድ ነገር የሚያደርገው ነገር ተንጠልጥሎ ነው። ተንጠልጥሎብኝ አንዳንድ ደና ነገር አረግ ነበር ሳልድን አንዳንድ ደና ነገር በስማም ጨዋው ልጄ ተብያቃለሁ። ኳሱ ተንጠልጥሎ ነው። ቤት ስገባ አንጠልጥየው ነው። ትምህርት ቤት ጓደኞች ያውቃሉ፣ ግን ቤት ስገባ አንጠለጥላት። አቤት እንደዚህ አይነት ልጅ ታይቶ አይታወቅ። ተንጠልጥሎ ነው። እሱን ሁሉ ተወውና እግዚአብሔር እንደገና አዲስ ችግኝ ያደረገኝና ህይወት ሰጠኝና ህይወታችን ግን ከውስጥ ግን ሲንጀረገግ፣ እውነት ከውስጥ ሲወጣ፣ ጽድቅ ከውስጥ ሲወጣ፣ ካራክተር ከውስጥ ሲወጣ፣ ሞራሊቲ ከውስጥ ሲወጣ ምን ይባላል? ፍሬ። በጽድቅ ፍሬ መመላለስ ሲናገር ብዙ ነገር እንደቀረላችሁ አስባለሁ። ብዙ ላይ እዚህ ላይ ሐሳብ መስጠትም አልፈልግም። ማንም ሰው ሐሳብ በነጻነት መስጠት ይችላል። በኮሜንት ላይ አስቀምጡ። ከዚህ መልእክት አጠር ብትልም ብዙ ነገር እንደሚቀርላችሁ፣ ብዙ ነገር እንደምትማሩ፣ የሆነ ነገር ተረድታችሁ ከዚህ ቪዲዮ ውስጥ እንደምትወጡ ተስፋ አደርጋለሁ። እስካሁን ላይክ ያላደረጋችሁ ላይክ አድርጉ። የመጨረሻ ቪዲዮአችንን አይተን እንመለሳለን። እንዳታፍር ምን ለማድረግ? ስለ ኢየሱስ ለመመስከር
ኢየሱስ ክርስቶስ ያድናል ለመመስከር የኢየሱስ ክርስቶስን ሞትና ትንሣኤ ለማውራት እንዳታፍር። ወንጌላችን የሚያሳፍር አይደለም። እሱ እርቃኑን በአደባባይ በመስቀል ሲሰቀል ስለኛ አላፈረም። ኃጢአት ሳይኖርበት ስለኛ ኃጢአት በመስቀል ላይ እርቃኑን በአደባባይ ሲሰቀል እሱ ስለኛ አላፈረም። ስለዚህ ወንጌላችን አያሳፍርም፣ አናፍርበትም። እውነት ነው። ጌታ ኢየሱስ ይባርክ። ውድ ቤተሰቦቻችን እንግዲህ እስካሁን በነበረን ቆይታ ጥሩ ጊዜ እንዳሳለፍን ተስፋ አደርጋለሁ። ሐሳባችሁን፣ አስተያየታችሁን በኮሜንት ላይ አስፍሩልን። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክም ያላደረጋችሁ ላይክ አድርጉ። ለብዙዎች ተደራሽ እንዲሆን ሼር በማድረግ ደግሞ ተባበሩን፣ አግዙን። ለዛሬ ያዝናቸው ቪዲዮዎች እኚህን ይመስላሉ። መልሳችሁን በኮሜንት ላይ አስቀምጡልን። እግዚአብሔር ጸጋ ከሁላችሁ ጋር ይሁን። ተባረኩ። እወዳችኋለሁ።